ማሳዘን ያውና ህይወቱ እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ የሚያሳዝን ነው የጎዳና ተዳዳሪ እስከመሆን ደረጃ ደርሷል ያውና ስጠይቀውና ግባ እኔጋ ሆን ብዬ ስጠይቀው እንቢ ብሎኝ ነው አልፈልግም አለኝ ለምንድነው እንደዚህ ጎዳና ላይ እንትምትለው ስል ጨረስኩ ብሬን ያለኝን ጨርሼ ነው አለ በቃ እኔጋ ሆን እኔ ቤት ግባ አንድ ላይ እንኖራለን እንደ ነገር እስከምስተካከሉልኝ ድረስ ብሎ እንቢ አለኝ ዛሬ ሆኖ እንዲያውና መንገድ ላይ ቁጭ ብሎ እየቃመ ያሳዝናል ይሄ ሁሉ በሱመያና በሃዩ የተነሳ ነው ሃዩ ይሄንን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ካገራገር ስዞር ሱመያን ፍለጋ ልጆቼን ፍለጋ ያለኝን ንብረት ሁሉ ጨርሻለሁ ኢትዮጵያ ላይ ያለኝን ላዩ ጨርሻ አስገብቻለሁ ባዶዬን ቀረው የቲኬት እንኳን ስለሌለኝ ጎዳና ላይ መቆየት አለብኝ ብሎ ሰይድ ጎዳና ላይ ወጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ ላይክ ሼር ያረጋችሁ ቤተሰብ የሆናችሁ መቀላቀል እንዳትረሱ ሁላችሁንም ሰላም ብያለሁ እንግዲህ ውድ ፋሚሊዎቼ ዛሬ ሰይድ ያለበትን ሁኔታ አይታችኋል ብዬ አስባለሁ በጣም ነው የሚያሳዝነው በሁለፊት እንግዲህ ሰይድ ግራ ተጋብቶ ነው ያለው እስኪ የአያንቱን ቪዲዮ እኔና እንቀጥላለን ማለት ነው ጋይስ ውስጤ ኤረር ደብን ቀጠል ለብዬ ይሄው ቪዲዮ ራሱ መስራት ሳልፈልግ ለዛሽ ተንከሲስ ለተረገመች ሴትዮ ይሄን ቪዲዮ መስራት አለብኝ ግዴታ ነው ብዬ መጣው ማለት ነው እኔ ምልሽ እመቤት ሱመያ እመቤት ልበልሽ እንጂ እመቤት ሱመያ በጣም የጠገብሽ ወጥ የረገጥሻል መሰለሽ ለምንድነው ባለቤቴ የምታሰቃዩ ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ ያየ ዝም ብዬ አልቀመጥ እንዴ የተጫወትሽበት ዝም ብዬ አልቀመጥ ዛሬ ነገ ሳልል ፓስፖርት የሚያወጣልኝ ሰው ልጣ እንጂ በቀይ ባህር አርጌ ድሬዳዋ መጥቼ በቀይ ባህር አርጌ ጣፍቼ አንቺ ጋር መምጣት አይከብደኝም እንደ ሞልወያ እንዲ ዘግዝቄሽ የማዳም ሞልወያ ነው ማረግሽ አረባክሽ የሁሉ ነገር የተፈጠረው ባንቺ ምክንያት ነው አዩ ምትባይ ማለት ነው እኔ እኮ ትንሽ ደሞ ተመልሰሽ ሰው ስትወቅሺ ማታፍሪ ጉድኔ በቃ እንደዚህ አይነት ፍጥረት አጋጥሞኝ ያቅም ጋይስ በህይወቴ አይቻላቅም ይሄ ሁሉ ነገር እየሆነ ያለው በሷ ምክንያት ነው እንግዲህ እንደምናየው ከሆነ ቪዲዮ ላይ ይሄ ሁሉ ነገር የተፈጠረው ባያንቱ ምክንያት ነው ግን ሱመያ ላይ ተዝታለች እሷ ባሌን አሰቃየሽው ባሌን ለጫት እና የትም ጎዳና ላይ እንዲወድቅ አደረግሽውና በቃ አንቺን እንደሞልወያ ጨምቄ ነው ማሰጣሽ በቃ ያለች ተዝታለች ጭራሽ ማለት ነው እኔኮ ሰይድ እንዴት ነው ሱመያ የምትታረቀው እንዴ አዩም አላቆመች የኔ ነው ማለቷን አታቆም አያገባሽም ማለቷን አታቆም እንዴት ሲታረቃሉ እኔኮ ግርም የሚለይ ነገር ማለት ነው ጋይስ እኔኮ ግራ እኮ ነው የምጋባው እንዴት ነው የምትታረቀው እየወጣች እየደነፋች ወይ መጀመሪያ ሚስት ስለሆንሽ ላክብርሽ ብዬ ነው ትላለች እንደዚህ ነው ማክበር የልብሽን እየተናገርሽ ላክብርሽ በቃ እንደዚህ ነው ማክበር እኔ ያሳዘነኝ እሱ ነው ሰውየው ተበለሻሸ በቃ ያያየ ነው እዚሁ ሚዲያ ላይ ያያየ ነው ብልሽሽት አለ አላህ ይሁነው ነው የምለው እኔ እውነት ለመናገር ጎዳና ላይ እንደዛ ተጋድሞ ጫት እየቃመ ምናምን ቪዲዮውን ሳይ በጣም ነው የደነገጥኩት ጋይስ ማለት ነውና ያው ብር ስር የለውም ያልቃል ያው እንግዲህ ሁለት ሶስተኛ ሚስት ላገባ ነው ያለም ነበር እንግዲህ አላቅም አሁን ላይ ደግሞ ብር የለኝም ይሄው ብር አጥቼ የትኬት አጥቼ ነው ያለ ነው ባንድ ጎን የተሰማኝ ነገር ሱመያ እንድትራራ ይሆን እንደሚለው ነው የተሰማኝ ግን ይሄ ነገር እውነት ሆኖ እዛ ጎዳና ላይ ወጥቶ ከዛ መሳይ ህይወት
ወደዚህ ህይወት ገብቶ ከሆነ በጣም ያሳዝናል። አግኝቶ ከማጣት ፈጣሪ ጠብቀን ጋይስ። እና እውነት ለመናገር ይሄ ሁሉ ያው ያዩ ነው። በቃ ሰውየውን ከሰውነት ውጭ አስወጡት። እንደውም ኢትዮጵያ ላይ መኖር የለበትም። አዩ ከነ ጓደኞቿ ይዛቸው የምትመጣው ጓደኞች በዙሪያዋ ያሉ ሰዎች ምናምን በቃ ከሷ አንድ ናቸው፣ ሁሉም አንድ ናቸው። እና ሰውየውን ከሰውነት ውጭ አስወጡት። እኔ አዝኛለሁ ጎዳና ላይ ሳየው ማለት ነው ጋይስ። እና አላህ ይድረስለት ነው የምለው። ሱመያም እኔ በቃ ማለቴ ከባድ ነው። ይሄን ያክል ሸሽታ ለማግኘትም ልትፈራም ትችላለች። ግን እኔ ወላሂ ተገናኝቶ የሆነ በቃ ተገናኝቶ ቁጭ ብላ አውርተው ነገሩን ቢፈቱ ቢጨርሱት መልካም ነው ባይነኝ። የትም በረሃ ላይ ወንዝ ዳር እየተኛ የትም ጎዳና ላይ እንትን እያለ አው ደግሞ ጫትም ሲጋራም እውነት ሪን ነገር ከሆነ እንዳየነው ከሆነ በኋላ ወድቆ የልጆች አባት እዚህ ወድቋል ከምትባይ ሱመያ የሆነ ቆም ብለሽ ብታስቢ መልካም ነው ብዬ አስባለሁ። የሚያናድድ ነገር ብዙ አለ፣ የሚያበሽቅ ነገር ጭራሽ የራሳቸው ጉዳይ የሚያስብል ብዙ ነገር አለ። አዎ አውቃለሁ። ነገር ግን ሰውየው ሳይበላሽ መፍትሄ ብታበጂ ባይነኝ፣ የሆነ መፍትሄ ላይ ብትደርሱ ባይነኝ እውነት ለመናገር እና እኔ እንጃ ብቻ በጣም እየደበረ እያስጠላ ሄደ መጨረሻው። በእንደዚህ አይነት ቦታ ላይ ማየት የዛን አይነት ህይወት የነበረው ሰው እንደዚህ አይነት ቦታ ላይ ስታዩ ምን እንደሚሰማችሁ ግልጽ ነው ጋይስ። እና እኔ በጣም አዝኛለሁ። ሪል እንደምናየው ነገር ትክክለኛ ነገር ከሆነ በጣም ነው የሚያሳዝነው። እንግዲህ አዩም ብር እንዳለች እንግዲህ ያለውን ብር ሁሉ ወደሷ አስተላልፈላታለሁ። ላኪ ብትባልም አትልክም እያለ ነበር። እሷም ደግሞ ተንስቼ በቀይ ባህር ሱመያ ጋር ሄዳለሁ እኔም ፈርታ ነው የምትሸሸው ምናምን ጋይስ። በጣም ነገሩን እኮ እያከረረች በቃ እኔ እንጃ በቃ እንዳይናገር አደረጉት እንዲላለው አንዳንዴ እንኳን ማለት ነው። እና ነገሩን እያከረረችው ደግሞ አሁን ጭራሽ በባህር ወደ የመን ሄዳለሁ ሱመያ እኔም ፈርታ ነው ከሀገር የምዞረው እዛው ካለችበት ሄጄ እንደ መወልወያ ነው የመዳምን መወልወያ ነው ማደርጋት እያለች ነበርና እውነት ለመናገር ለሱመያ የሚታየው ነገር ከባድ ነው። ለሱመያ በጣም ከባድ ነው ጋይስ። ነገር ግን ይሄ ሰው ነገ ወድቆ የሆነ ቦታ ላይ በቃ ከጥቅም ውጭ ሆኖ በትክክል እያሰብኩ አይደለም እያለም ነበር። ወድቆ የሆነ ቦታ ላይ ወድቆ የሆነ ነገር ሆኖ የልጆች አባት እንደዚህ አይነት ቦታ ላይ ነው ከሚባል የሆነ መፍትሄ ብትፈልግ ብዬ ስለማስብ ነው እንጂ እንደናዩ እንደ ጓደኞቿ እንደሱም ጓደኞች በሱመያ አይፈረድም። ግን ወልደዋል አይደለም ወልደዋል። ይሄን አይነት ነገር ላይ ወድቆ ስታይ ሱመያ የሆነ በቃ ኮስተር ያለ ውሳኔ ወሰና ወይ ልጆቹን አሳይታው ነገሩን ቢቋጩት ባይነኝ ጋይስ። እና ሸርሸር እያደረጋችሁ አድርሱልኝ ለሱመያ የልጆች አባት ነገ እንደዚህ በሱስ በሲጃራ በጫት ሱስ ወድቆ ጎዳና ላይ የትሜት ሆኖ ብታዩ ልጆችም ቢያዩሽ መጠየቃቸው ስለማይቀር የሆነ መፍትሄ አብጅበት። እንደነሱ ሳይሆን አንቺ አስተዋይ ሰው ስለሆንሽ ማለት ነው። እንዳዩ እንደ ጓደኞቹ ያቺ ሸቃላነት ነው የሚያምርባት ሂድ ትሸቅል ምናምን እያለች ሸቃላነት ነው የሚያምርባት ቅብር ጥስ እያለች የምትቀባጥሪያችም ያዩ ጓደኛ የነበረች በቃ በዙሪያቸው ያሉ ሰዎች እውነት ነው አያቀራርቡም ያራርቃሉ እንጂ። ነገር ግን ለልጆችሽ ስትይ እንደዚህ ዋጋ እየከፈልሽላቸው ላሉት ልጆችሽ ስትይ የሆነ ነገር በይ ነው ማለት እንፈልገው። የሆነ ነገር በይ። እውነት ነው አትከተለኝ እኔ ላገኝህ አልፈልግም ብላለች። እሱ ግን አልቻለም። በቃ እኔ ካየሁት ነገር ወስኖም ነበር አልቻለም። ተከትሎ እነሱ ካሉበት ሄዷል። እና ይሄም ደግሞ የልጅ ነገር ልጅ ከባድ ነው ጋይስ። የልጅ ናፍቆት አቀዋለሁና የልጅ ነገር ሆኖበት አልቻለም። በቃ ይመስለኛል እንደዛ ነው። ሰውየው ራሱ የሆነ ስታዩት እንደዚሁ ከበፊቱ ጋርና አሁኑን ስታስተያዩ የሆነ በቃ አሽሹ ሆኗል እውነት ለመናገር ማለት ነውና
ሌላ ምንም ሌላው እንኳን ብንተው የልጅ ናፍቆት አይተውም እና በማስላላት ያልሆነ ነገር ውስጥ ከሚገባ ድረሽለት ነው ማለት የምፈልገው። እስኪ ውድ ተመልካች እና እናንተ ምን ትላላችሁ? ውድ ቤተሰቦቼ እኔ በጣም አዝኛለሁ ባለው ነገር በቃ የሆነ ነገር ላይ ወድቆ እንደዚህ ሆኖ ሳይው በጣም አዝኛለሁ። እናንተ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ ጋይስ። ኸይሩ ነገር ይምረጥላቸው። እኔ በሰይድ ጉዳይ አዝኛለሁ። ሱመያ የሆነ መልስ ስጪ፣ የሆነ ውሳኔ ወስኚ። የልጆችሽ አባት ነው ማለት የምፈልገው። አዩን ታያት ተለፍልፍ ለፍላፊ ናት ተለፍልፍ። የምር በጣም ነው የምታናደደው፣ ግን የራሷ ጉዳይ። ግን የልጆችሽ አባትነቱ አይላጥም። ነገ ከምትነድሚ ነገ ከምትቆጭ ዛሬ የሆነ ነገር በይ ነው ማለት የምፈልገው። ውድ ቤተሰቦቼ ዛሬ ቆይታችን ምን ይመስላል? በሌላ ቪዲዮ እስከምንገናኝ ቻው።